እኔ የምለው ማለት ነው የሆነ ፓርቱን አይታችሁታል ጋይስ? የሆነ ፓርቱ ላይ አይታችሁታል? ኤፍሬም ሳቁ ሲመጣ የሆነ ልክ ብሩኬ መቶት ማለት ነው። ከዛ ጎንበስ ብሎ ልክ እንደ ማቃሰት ብሎ ከዛ ቀና ሲል ማለት ነው እግዚአብሔርን ሳቆ መጣ። ከዛ ወደ ግርግዳው ዞረ። ያረቢ ወይኔ 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 ወይኔ። እኔ የሚገርመኝ ከተናቃባችሁ እንኳን በኋላ አታርፉም። እንዲህ ግን አተውም። ተነቃባቸው እኮ ምንድን ነው? ሁለተኛ ነገር ደግሞ ማለት ነው ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንዴት ናችሁልኝ የስደት እህቶቼ? ስራ እንዴት እያደረጋችሁ ነው? የረመዳን ስራ እና ይዞኝ እንግዲህ እየተደረሰ ነው። ግማሽ ኦልሬዲ ግማሽ ሆኗል፣ እያለቀ ነው። አይዟችሁ፣ ፈጣሪ ይርዳችሁ፣ ፈጣሪ ይጠብቃችሁ የኔ ጀግኖች፣ የኔ ጉልበተኞች፣ የኔ ጠንካሮች ማለት ነው። አሁንም ቢሆን የምነግራችሁ ነገር የሀይሚና የብሩኬ ጉዳይ ድራማ ነው። ብዙዎቻችሁ ያላመናችሁ አላችሁና ድራማ ነው፣ እመኑኝ ድራማ ነው። እንደውም ፋሲካ ላይ አዳዲስ ነገሮች ይኖራሉ፣ እመኑኝ። እስከዛ ቶሎ ቶሎ እንበልና ሀይሚዬን 300 እናስገባ፣ ብሩኬን ደግሞ ወደ 350 ከፍ እናርጋቸው። ከዛ ሁሉም ነገር ሰላም ይሆናል፣ ሁሉም ነገር ይስተካከላል ማሮቼ። ከዛ በኋላ በጣም 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 ጥሩ በጣም ደስ ደስ የሚሉ ነገሮች እናያለን። ደስ ደስ የሚሉ ቪዲዮዎች ይሰሩልናል ሀይሚና ብሩኬ። ያው አሁን እንደዚህ ቢሆንም ለስራ ነው እና እንታገሳቸው እላለሁ እህቶቼ። ነገር ግን ራሳችሁን ጠብቁ፣ አትጨነቁ እሺ። ድራማ ነው የሚሰሩት። ኤፍሬም ስቋል ዛሬ፣ ሳቁ መጥቷል። ጎንበስ ብሎ እንደው ልብ ብላችሁ ቪዲዮውን ፓክ አርጋችሁ ሂዱ። ጎንበስ ብሎ ብሩኬ መቶት ማለት ነው። ጎንበስ ብሎ ከዛ እንደማቃሰት ብሎ ቀና ብሎ ከዛ ወደ ግራ አየና ሳቁ ሲመጣ ወደ ግርግዳው ዞራ። ስለዚህ በደንብ ተነቅቶባችኋል ማለት ነው። እና ያው እንግዲህ እኛ ባየነው ልክ እሺ እውነት አድርገን እናውራ እንበልና እንግዲህ እንቅጭቅንጫን እውነቷን የታየንን ነገር እንናገራለን። እንግዲህ ትላንትና ኤፍሬም ተደብድቦ ነበረ። ከትላንት ወዲያ ኤፍሬም ተደበደበ። ትላንትና ሀይሚዬ እንግዲህ ቤት ሄዳ በጥፊ መታዋለች ብሩኬን። ለምን ወንድሜን መታ? እንዴት ወንድሜን እንደዚህ ታረጋለህ? ወንድሜ ላይ እንዴት እንደዚህ አይነት ስራ ትሰራለህ? በማለት እንግዲህ ሀይሚዬ ሄዳ ያው እንግዲህ እሷ አላየችም ባይኗ፣ እኛም አላየንም ባይናችን። እንግዲህ ኤፍሬም ሄዶ መታኝ ስላለ ብቻ ነው። እኛም እንግዲህ አንዳንዴ ያው ለህሊናችን ስንናገር ብሩኬ ይህንን አያደርግም፣ በጭራሽ አያደርግም ብለናል። ያው አያደርግም ብለናል። አዎ አሁንም አላደረገም። ይኸው ዛሬ እንግዲህ ኤፍሬም ፍጠጥ ሲደረግ በመጀመሪያማ ሀይሚን አልጠራም ለሀይሚን አልናገርም ብሎ ነበረ። ነገር ግን ያው ፍጠጥ ሲያደርጉት እነሱ እሱ አይደለም ነው ያለው። እንግዲህ ሀይሚ ፊት ምን እንደሆነ ሁኔታውን ነገ ሀይሚና ኤፍሬም ቁጭ ብለው በስነ ስርዓት ሲነጋገሩ ነው እንግዲህ የእሱን መልስና የእሱን ነገር የምንሰማው ማለት ነው። ግን ለምን እንደሆነ አላውቅም። ለምን አሁንም ብሩኬ አስፈራርቶኝ ነው የሚለው ነገር አይሰራም። ብሩኬ በነገራችን ላይ ወንድ ነው፣ በድብቅ አይመታም። እና እንዳያችሁት ደግሞ ቪዲዮውን እንዳያችሁት ደግሞ ፊት ለፊትም ያው መተውታል። እንዴ ኒያ ነገር ነው ያለው ኤፍሬም። አቤት ማስመሰል የፈጣሪ ፍችሉበት ግን ታድላችሁ። ኒያ ነገር ነው ያለው። ምንድነው የሆነ ነገር ነው የጮኸው። የሆነ ድመት ስትመታ አይነት ነገር ነው የጮኸው ብቻ ሲመታው ማለት ነው። እና ለማንኛውም በጣም ትወነውን ችላችሁበታል። ሁለተኛ ነገር ደግሞ ኤፍሬም ማን ነው ፍፄ ምንድነው ትሱ የምትለው ከብሩክ የኋላ ኋላ ምንድነው አላማ? እኔ የምለው ኤፍሬምን ሲመታው ማለት ነው ታው አትልም እንዴ? አረ ተው ግን ፍፄ፣ እኔ ግን እየጠረጠርኩ ነው፣ የሆነ ነገር እየጠረጠርኩ ነው። ታው ግን ፍፄ ተው፣ ታማኝነትን እያጣህ ነው። ለመሰላችሁ ጋይስ
ፍፄን አሁን አመታቱን አይታችኋል። ብሩኬን አመታቱን አይታችኋል። ኤፍሬምን እንዴት እንደያዘው ምናምን በዛን ሰዓት ንገሩኝ። እንደው እውነት ስናወራ ወይ ጥርሱን ቢያወልቀው ወይ አይኑን ቢያጠፋው እስኪ ነገሩኝ። ማን ነው ተጎጂ? ማን ተጎድቶ ማን ነው የሚቀራው? የምር ብሩኬ አይጎዳም? ኤፍሬም ብቻ ነው ተጎጂ? አይጎዳም ወይ? ተጎጂ ነው። ስለዚህ እውነት የሀይሚና የብሩኬ አብሮ መቀጠል የሚያሳስበህ ከሆነ ፍፄ ለምንድን ነው ብሩኬን ያልሆነ ነገር ሲያደርግ ተው ማትለው? ተው ለምን አትልም? ጓደኛ ነኝ እያልክ እንግዲህ ካቄት ተሰጡስ እያልክ ነው። ለምንድን ነው እንደዛ? ተው፣ ይሄ ትክክል አይደለም እንዴ እማትለው? ለማንኛውም ብሩኬ መረጋጋት አለብህ። እንደዛ አታድርግ። የሰው ልጅ ጉልበት እየተጫወተ ጥሩ አይሆንም። ለመሰለህ ትጎዳለህ አንተው ራስህ ማለት ነው። እና እባክህ ተረጋጋ። እኔ እንደ እስከማውቃ ድረስ ብሩኬ አላማ ያለ ሰው ነህ ብዙ። ስለዚህ አላማ ያለው ሰው ደግሞ ትዕግስተኛ ነው። ስለዚህ ትዕግስት መኖር አለበት አንተ ጋር፣ ትዕግስተኛ ልትሆን ይገባል። ያው በእርግጥ እንዴት ልህ ያው አለመደመጥ፣ አለመሰማት ብዙ ነገር አለበት። ነገራችን ላይ ያው ይሄ የሚዲያው ነገር ምናምን ለምንድን ነው እኔ ላይ የምትፈርዱት? ብዙ ሰው አሁን ብሩኬን ለምንድን ነው እኔ የሆነ ነገር ስናገር ለምንድን ነው ነገሮች እኔ ላይ የሚገኑት? ለምን አንተ ላይ ብቻ አይደለም። በነገራችን ላይ ሀይሚን ብትሆን ስታጠፋ እንዴ ለምን ለምሳሌ ትናንትና ሀይሚን በጣም ብዙ ሰው ተናግሯታል። ትክክል አይደለሽም ብሩኬ ባላየው ነገር ባልነካው ነገር አንቺ ደግሞ በአይንሽ ባላየሽው ነገር ኤፍሬምን አምነሽ እንዴት ሄደሽ ቤት በጥፊት ትመጪዋለሽ የሚለው ነገር ደግሞ በጣም 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 ሀይሚ ላይ ተቃውሞ አንስቷል ትላንትና። እኛ ለሁለታችሁም አንድ ነን ለሁለታችሁም። ስለዚህ ተረጋጉ፣ ተው። ሀይሚ ስታጠፋ ታይ ሀይሚ፣ ብሩኬ ሲያጠፋ ታው ብሩኬ ነው እንጂ እነዚህን ግን ከአንድ 10 ምናምን የሆኑትን ሀይሚን ስለሚጠሉ ብቻ እሷን ተወቃሽ የሚያደርጉ ብሩኬን ስለሚጠሉ ብቻ ደግሞ እሱን ተወቃሽ የሚያደርጉትን ተወት አድርግና ስለ እውነተኛ ደጋፊዎች፣ ስለ እውነተኛ ኦዲየንሶች፣ ስለ እናንተን ስለ እውነት ስለሚወዱ ኦዲየንሶቻችሁ አስቡ። የሁለታችሁ እኩል ስለሚፈርዱት ማለት ነው። እና ለማንኛውም ያው መጨረሻ ላይ ሀይሚዬ መታ ስትጠይቀው ለምን፣ እንዴት፣ ወዴት እንግዲህ መልስ አልነበረውም። ዝም ነው ያለው። ዝም ፍፄ ዝም። ማነው ኤፍሬም ለምን ዋሽተሃል? ስለዚህ እኔ አንድ ነገር ልንገራችሁ፣ በብሩኬና በሀይሚ መካከል ያለው ችግር እንዲሰፋና እንዲገን ኤፍሬምን ልክ ብሩኬ የደበደበው አስመስለው ሌላ ሰው ከሰው ካጠገባቸው ኤፍሬምን የመታው ሰው አለ ማለት ነው። ይሄን ነው ላስብ የምችለው።